ያ አላህ እያየኸኝ እንደሆነ አውቃለሁ፣ እየሞከርኩ እንደሆነ ታውቃለህ፣ እየሰማኸኝ እንደሆነ አውቃለሁ፣ እንደደከመኝም ታውቃለህ፣ ግን ደግሞ እየጠበቁ የዛሬው ታሪክ እንዲህ ይጀምራል። ሶስት ወጣቶች አንድን ሰው እየጎተተው ወደ ዑመር ፊት ለፊት አቆሙት። ይህ ሰውዬ አባታችንን ገሏል፣ ቅጣት እንዲወሰንበት እንሻለን በማለት ተናገሩ። ለምን ገደልከው ሲሉም ዑመር ጠየቁ። ልጁም እንዲህ ሲል ተናገረ፣ እኔ ግመል እረኛ ነኝ። አንደኛው ግመሌ የአባታቸው መሬት ላይ ሄዶ ዛፍ ቅጠል ቀንጥሶ ሲበላ አባታቸው ድንጋይ ወርውሮ ሲመታው ግመሌ ሞተ። እኔም እሱ በወረወረው ድንጋይ አንስቼ ስወረውር መታሁትና ሞተ ሲል ተናገረ። ከዛም ዑመር ረዲየላሁ ዐንሁ እንደዛ ከሆነ ቅጣት እንወስንብሃለን አሉት። ልጁም እንዲህ ሲል መለሰ፣ እሺ 3 ቀናት ብቻ ቆየኝ። አባቴ ሲሞት ለኔና ለወንድሞቼ የተደበቀ ሀብት አለ። እኔ አሁን እዚህ ከሞትኩኝ ሀብቱ ይጠፋል፣ ወንድሞቼም ይጠፋሉ፣ ይቸገራሉ። ስለዚህ ፍቀድልኝና ሂጄ ልምጣ ይላል። ታዲያ እስከምትመለስ ማን ዋስ የሚሆንህ ብለው ዑመር ጠየቁት። ሰውየውም የተሰበሰቡትን ሰዎች ተመለከተ። ምንም የሚያውቀው ሰው የለም። እያንዳንዱን ፊት ተመለከተና ያ ሰው ሲል ጠቆመ። እሱም አቡዘር ነበር። የአባዘር ለዚህ ሰው ዋስ ትሆነዋለህ በማለት ዑመር ጠየቁ። አቡዘርም አዎ የአሚረል ሙእሚኒን እኔ ዋስ ሆነዋለሁ በማለት መለሰ። ይህ ሰው ካልመጣ ቅጣቱ አንተ ላይ ተፈጻሚ እንደሚሆን አታውቅም እንደ ሲሉ ዑመር ተገርመው ጠየቁ። ግድ የለም የአሚረል ሙእሚኒን እኔ ዋስ ሆነዋለሁ ሲልም አቡዘር መለሰ። ሰውየውም ሄደ። አንድ ቀን አለፈ። ሁለተኛው ቀን ተከተለ። በሶስተኛው ቀን ሰውየው ካልመጣ ቅጣቱ አቡዘር ላይ ስለሚፈጸም ሰው ተጨነቁ። ሆኖም የዛን ቀን ከመግሪብ በፊት ያ ሰው ያለከለከ መጣ። በጣም እንደደከመው ገጽታው መስካሪ ነበር። ከዑመር ፊት ለፊት መጥቶ በመቆም እንደዚህም አለው፣ ሀብቱን ለወንድሞችና ለእናቴ ወንድሞች አስረክቤ መጣሁ። አሁን በቁጥጥር ስር ሆኛለሁ፣ ቅጣቱን ፈጽምብኝ በማለት ተናገረ። ዑመርም ተገረሙ። በዛ ማምለጥ የምትችል ሆነ እንዴት ተመለስክ ሲሉ ጠየቁት። ሰዎች ዘንድ ቃል አክባሪነት ጠፋ እንዳይባል ፈርቼ ነው በማለት መለሰ። አሁንም ዑመር ወደ አቡዘር ዙረው ይህንን ሰው እንዴት ዋስ ልትሆነው ቻልክ በማለት ጠየቁት። ዑመር ወደ አቡዘር ዙረው ይህንን ሰው እንዴት ዋስ ልትሆነው ቻልክ በማለት ጠየቁት። እኔማ ዋስ የሆንኩት በሰዎች ዘንድ ኸይር መልካም ስራ ጠፋ እንዳይባል ፈርቼ ነው ሲሉም አቡዘር መለሱ። በሁኔታው የሟች ልጆች ልብ ተነካ። በቃ አፉ ብለናን ቅጣቱ እንዳይፈጸምበት ሲሉም ተናገሩ። ዑመር ለምን ሲሉ ጠየቋቸው። እኛ ደግሞ በሰዎች መሃል ይቅር መባባል ጠፋ እንዳይባል እንፈራለን ሲሉ መለሱ። ሱብሃነከ ያ ረብ። ከዚህ ቂሳ ብዙ ነገር እንማራለን ብዬ አስባለሁ። በአሁኑ ዘመን ስኬት የሚለካው በሰው ጭብጨባ፣ በፎቶ ብዛትና በሰው ምስጋና ይመስላል። ነገር ግን በእውነተኛው እስላማዊ ማንነት ውስጥ ትልቁ ድል የሚገኘው ማንም በሌለበት በድብቅ በሚሰሩ ስራዎች ነው። እውቀት እኮ ከፍ አያደርግህም፣ ስራህ ነው ከፍ የሚያደርግህ አይደል? እውቀት በጣም አውቆ አንድ ሰው ግን በጣም ብዙ የሚያጠፋ ከሆነ እንደውም ከፍተኛ ወንጀል ውስጥ ነው፣ አውቆ አጥፊ ስለሆነ። አየህ ምኑ ነው ማለት ነው? ከቁርአን ጋር ባለህ ትስስር ነው ትልቅነት የሚለካው ማለት ነው። አንድ ወንድሜ ይህንን ጽሁፍ አየሁኝና በጣም ማረከኝ። ለእናንተም ላካፍላችሁ ወደድኩ። ሶላት ሰግደን ስናሰላምት ከጎን ያለው ልጅ ክሩኑ ላይ ትልቅ መስቀልና ጂሰስ ኢዝ ጉድ የሚል ተነቅሶ አየሁ። ነገሩ ገባኝና በቅርብ ነው የሰለምከው ወይ ብዬ ጠየቅኩት። እሱም አዎ አለኝ። ከዛ ትንሽ አበረታታሁትና ንቅሳቱን ለማጥፋት ብሎ ራሱን እንዳይጎዳው ምክሬን ሰጥቼው ተለያየን ይላል። ከዛም የአላህ ስራ በጣም ደነቀኝ ይላል። ይህ ልጅ መስቀሉንና ኢየሱስን የተነቀሰው በልቡ ያለውን እምነት በገጹም ላይ ለማጥበቅ ነው። ሲነቀስ ክርስትናን እለቃለሁ ብሎ ፈጽሞ አያስብም። ነገር ግን ቀልብን እንዳሻው ገለባባጭ ሆኖ አላህ Subhanahu Wa Ta'ala ክህደቱን ቆዳው ላይ ቢነቀሰውም ልቡን አጽድቶ እስላምን ወፈቀው። ሙሽሪኮች እስከ ፍጻሜያቸው ሊክዱት ቆርጠው ግንባራቸው ላይ መስቀልን ቢነቀሱ እንኳን አላህ Subhanahu Wa Ta'ala በደግነቱ ሰበበል ሂዳያን ይወፍቃቸዋል። ይህንን ደግነት ችሎታ ከአላህ በስተቀር ማንም ሊሰጣቸው የማይችል ድንቅ የአላህ ጥበብ ነው። አልሐምዱሊላህ አላ ኒዕመተል ኢስላም። ከራስህ ጋር ተዋጋ። ሰዎች አንተን ጥሩ ሰው ብለው ሊጠሩህ ይችላሉ። ነገር ግን አንተና አላህ Subhanahu Wa Ta'ala ብቻ የምታውቁት ድክመት ይኖራቸዋል። ያንን ድክመት ለማሸነፍ የምታደርገው ጥረት፣ ከወንጀል ለመራቅ የምታደርገው ትግል ትልቁ የድብቅ ድልህ ነው። ማንም ሳያየህ ለጌታህ ብለህ የምትተወው ወንጀል ነገ በአኺራ የድል አክሊል ይጭንልሃል። አላህ ነው ምስክሬ። ወላሂ እኔ ሰው አምናለሁ፣ ሰው በጣም ነው ማምነው። እንደዚህ ሰው ላይ መጥፎ ጥርጣሬ የለኝም። ወላሂ ሰውን በመልካም ነው የምጠረጥረው። ግን ደግሞ ለካ ደርሶባችሁ ስታዩ ነው ሰውን የምትጠረጥሩት፣ ሰውን የምትጠሉት፣ ሰውን ክህደት ይደርስ ከማትጠብቁት ሰው ሲሆን ደግሞ በጣም ወላሂ ዋናው ፈራጁ አላህ መሆኑ ነው። ሰው ልጅ ያረጀ ሲሄድ አይኑን ያጣል፣ ጆሮን ያጣል፣ አካላቱ አልታዘዝ ይሉታል። ወልዶ ለፍቶ ያሳደጋቸው ልጆች አንድ ባንድ ቤቱን የለቀቁ ብቻውን ተተውት ይወጣሉ፣ ይሄዳሉ። ወላጅ ብቻውን ይቀራል። እንደዚህ ናት ዱንያ። ባህሪያዋን ቋሚ መለያዋን ዱንያ ላይ አለ የሚባል መልካም ነገር ሁሉ
ጠፊ ነው፣ ሚሄድ ነው። ዱንያ የተረገመች ናት። እሷ ላይ ያለም ሁሉ የተረገመ ነው። አላህን ማውሳት፣ ዒልም መማር፣ ማስተማር፣ ኸይር ሥራ መስራት ካልሆነ በስተቀር ተብሏል። ዱንያ ላይ ያለ ወዳጅነትም የሚቋረጥ ነው። አብዛኛውን ጊዜ የዱንያ ወዳጅነት አይዘልቅም ለአላህ ተብሎ የተዋደዱት ወዳጅነት ካልሆነ በስተቀር። ዱንያ ታገናኛለች ብዙ ሰዎችን፣ መልሳ እሷው ታጣላለች፣ ታቆራርጣለች። ዱንያ ላይ ልቡ የተንጠለጠለ ሰው አኼራውን ይረሳል፣ አኼራውን ይጎዳል። ሚስጥራዊ ስራዎች ይኑሩህ፣ ከአላህ ጋር ብቻ የምትገናኝበት ድልድይ ይኑርህ። ማንም የማያውቀው ሰደቃ፣ ማንም ሳያይህ በሌሊት የምትሰግዳት አንዲት ረካ፣ ወይም በውስጥህ የያዝከው ጽኑ ተውባ ወይም ንስሐ፣ እነዚህ ያንተ የድብቅ ስኬቶች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በቀኝ እጁ የሰጠውን ግራ እጁ እስካታውቅ ድረስ በድብቅ የሚመጸውት ሰው በአላህ ጥላ ስር እንደሚሆን ነግረውናል። ሰው በወደደው ባፈቀረው ሰው እይታ ውስጥ እንከኑ ይደበቃል። ፍጹም እንከን አልባ ስለሆንሽ አሊያም ከሁሉም የተሻልሽ ስለሆንሽ አይደለም የተወደድሽው። ለወደደሽ ሰው የተሻልሽ ስለሆንሽ አሊያም የተሻልሽ እንደሆንሽ ስላሰበ እንጂ። ለሁሉም ሰው ውብና ተመራጭ እኔ ነኝ ብቻ ብለሽ አታስጠይ። ሁላችንም መሻልሽ አይታየንም። ሁላችንም ምርጥ መሆንሽን አንቀበልም። አትኩሪ፣ አትንጠባረሪ። ቀስ ሰከን ረጋ በይ። ዋናው ግን ከውበት ሁሉ ውበት ያማረ ምግባር ይበልጣልና እዛ ላይ ትኩረት አድርጊ። ሐዲስ ላይ ከነቢዩ ዓለይሂ ሰላቱ ወሰላም እንደተነገረው ኢማም አሕመድ የዘግበውት አልባኒ ሌሎችም ሰው ባሉት ሐዲስ አንድ ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለዱንያ፣ ለፎቅ፣ ለወርቅ ሳይጨነቅ ስጁድ ላይ ተደፍቶ አርጅቶ እስኪሞት ድረስም ስጁድ ላይ ቆይቶ በዛው ሞቶ አላህ ፊት ቢቆም ተነስቶ የቂያም ቀን የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ተብሏል። እየበላን እየጠጣን የምናሳልፈው ሰዓት፣ በማላ ያዕኒ ወሬ የምናሳልፈው ሰዓት፣ በእንቅልፍ የምናሳልፈው ሰዓት፣ ዱንያን በማሳደድ የምናሳልፈው ሰዓት ቢደመር ለአኼራ የምንሰጠው የዚህ የአንድ አስረኛም አይሆን። ከዛ በኋላም ትልቅ ነገር ሰርቻለሁ እንላለን። ነገ ያበቃል ህይወቴ ለአኼራ የስንቅ ሊያዝ ልንል ይገባናል። ዓላማህ አላህ ብቻ ይሁን። ሰዎች ስላላወቁህ ስራ ዋጋ እንደሌለው አይሰማህ። የዱንያ ጨብጫቢ ዛሬ መርቆህ ነገ ይረሳሃል። የአላህ ምንዳ ግን ዘላቂ ነው። በድብቅ የዘራኸው መልካምነት አላህ በአደባባይ ወይም በቂያማ ቀን ፍሬውን ያሳይሃል። ሁሉንም ነገር ለሰው ለማሳየት አትልፋ። ጥንካሬህን በሰላትህ፣ ስኬትህን በዱዓህ፣ ለውጥህን ደግሞ በዝምታ ውስጥ አድርገው። ትልቁ ድል በአላህ ዘንድ የታወቁ በምድር ላይ ግን ድብቅ የሆኑት ደግ ባሮች የሚያገኙት ድል ነው። በጣም ስለራበው ረሃቡን የሚያስታግስለትን ነገር ፍለጋ ከቤቱ ወጣ። ምንም ስላላገኘ በመንገዱ ላይ ሳለ አንድ የአትክልት ቦታ አገኘ። ቦታው በአፕል ፍሬዎች የተሞላ ነበር። አንዷ ዛፍ ወደ መንገዱ ወጣ ብላ ስለነበር እጁን ዘርግቶ ቀጠፈ። በልቶ ረሃቡን ማስታገስ ፈለገ። አንድ ሁለቴ እንደገመጠ ግን ነፍሱ ትወቅሰው ጀመር። ከነፍስም ራሷን የምትወቅስ ጥሩ ነፍስ አለችና እንዴት ባለቤቱን ሳታስፈቅድ ትበላለህ እያለ ነፍሱን ይሟገት ጀመር። መልሶ የአትክልትን ባለቤት ፈልጎ ካገኘ በኋላ በጣም ራበኝና ከአትክልት ቦታ ሳላስፈቅድህ አንድ አፕል በልቻለሁና አሁን ላስፈቅድህ ይቅር እንድትለኝ አፉ እንድትለኝ መጥቻለሁ አለው። ባለቤቱ ግን ይቅርታ አላደርግልህም፣ እንዳውም ነገ የቂያማ ቀን እተሳሰብሃለሁ አለው። ወጣቱ እያለቀሰ ይቅርታ እንዲያደርግለት ይማጸነው ጀመር። ባለቤቱ ግን ጥሎት ሄደ። ለአሱር ሶላት ሲወጣ አሁንም ወጣቱ እያለቀሰ ያገኘዋል። ወጣቱ ይቅርታ እንድታደርግልኝ የፈለግከውን አደርጋለሁ፣ ቀሪ ዕድሜን ለአትክልት ቦታ አገልጋይ ልሁን አለው። ባለቤቱ ይቅርታ ላደርግልህ ዝግጁ ነኝ፣ ግን በመስፈርት ነው አለው። መስፈርቱም ልጅ እንድታገባልኝ ይፈልጋለሁ አለው። ወጣቱም በመስፈርቱ ተደነቀ። ባለቤቱ ቀጠለና ልጅ ግን አታይም፣ አትሰማም፣ አትናገርም፣ አትንቀሳቀስም፣ እሷን ታገባለህ። መስፈርቷን አምኖ የሚቀበልልኝ ስፈልግ ጊዜያት አልፈዋን አለው። ወጣቱም አፉታውን ማግኘት ስለነበረበት ከዚህ የተሻለ አማራጭ ምንም አልነበረውም። የአትክልቱ ባለቤት ቀጠሮ ሐሙስ ነው፣ የመህርና ለግብዣ የሚሆን ነገር በኔ ተው አታስብ አለው። የቀጠሮው ቀን ደርሶ ኒካህ እንደታሰረ ወደ ሙሽራዋ ክፍል ገባ። ከዛ ሙሽራዋ ሰላሙ አለይኩም ባል ያለችው ወጣቱ በጣም ደነገጠ። የሚያየው ነገር ማመን ከበደው። በጣም የተዋበች ናት። ወጣቷ ነገሩ ስለገባት አባቷ ለሱ ያለውን አስረዳችው። አዎን አይኔ የታወረ ነው፣ ሐራምን አይቻ አላውቅም፣ ምላሴም ሐራም ነገርን አልተናገረም፣ ጆሮዬም ሐራምን ነገር አልሰማም፣ እግሮችም ወደ ሐራም ቦታ አልሄዱም አለችው። አባቴ ሷሊ የሆነ ባል ፍለጋ ለአመታት ቆይቷል። በአንድ ፍሬ አፕል አላህን የፈራ በልጅ ላይም አላህን ይፈራል ብሎ ነው የመረጠ። እንኳንም ደስ ያለህ አለችው። ከነዚህ ምርጥ ጥንዶች ምርጥና የታወቁ ኢማም ተወለዱ። ኢማም አቡ ሐኒፋ ኑዕማን ኢብኑ ሳቢት አልኩፊይ ከ80 እስከ 150ኛው ሂጅራ ድረስ የነበሩ የተወሰኑ ሰሃቦችም ጋር የተገናኙ የሐነፊይ መዝሐብ ባለቤት ታላቅ ዓሊም ናቸው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ አለን።
እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን እንዲሁም እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። በየቀኑ ስንት ውሸት ነው የምትዋሸው ያ አብደላህ? ስንት አይነት ማጭበርበር ነው የምታጭበረብረው? ይሄ አሳስቦሃል፣ አስጨንቆሃል፣ መላእክቶች መዝግበውታል። እንዴት አድርጌ ነው ማሰርዘው ብለህ ተጨንቀህ ታውቃለህ? አላህ ዘንድ ተመዝግቦ ቁጭ ብሏል። ከምላስህ ከእጅህ ጣጣ የሰው ልጆች ድነዋል ወይስ ምላስህም እጅህም እግርህም የሰው ልጆችን አዳ ያደረገ ነው? እውነተኛ ሙስሊም ማለት በምላሱ በእጁ ሰዎችን አዳማ ያደርግ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ ያለ ይቀጥላል ነገሩ። ራሳችንን ልንጠይቅ ልንገመገምበት የሚገባው ብዙ አይነት ክፍተት አለኛ ጋር። አላህ ዘንድ ግን ምንም አይረሳም፣ ተጽፎ ይቀመጣል። መላእክቶች ስራቸው መጻፍ ነው ማስቀመጥን። የቂያም ቀን ትልቅ መዝገብ ወጥቶ አንብበው እንኳን እንባላለን። በዚህ መዝገብ መሰረት ራስህ ላይ ፍረድ ይባላል። ከፋ ቢነፍሲከ አልየውመ ዐለይከ ሐሲባ። ይህ መዝገብ የኛ ነው። በምንድን ነው ልንሞላው የሚገባው? አኼራ ላይ በሚያስደስት ነገር። ነገ ከነገ ወዲያ ያለን ነው። ረመዳን ሲመጣ ያለን፣ አንዴ ሐጅ አድርጌ ያለን፣ ያሰብነው እንደሚሳካ እዛ እንደምንደርስ በምንድን ነው እርግጠኛ የምንሆነው? ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆነ